በዓለም ላይ እጅግ የላቁ ተዋጊ አውሮፕላኖችን በብርቱ የምትፈልገው ሳውዲ አረቢያ በመጨረሻም በእጇ ውስጥ ለማስገባት የሚያስችላትን ስምምነት ተፈራርማለች። ቀደም ሲል የነበሩት የአሜሪካ አስተዳደሮች ዘመናዊ የጦር ጀቶችን ለሳውዲ አረቢያ ለመሸጥ ፈቃደኛ አልነበሩም። አሁን ግን የሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሳልማን አሜሪካ ገብተው በዓለም ላይ እጅግ የላቁና የተራቀቁ ተዋጊ አውሮፕላኖችን ለመግዛት ረብጣ ዶላር ፈሰስ ለማድረግ የሻጩን አካል ፍቃድ ማግኘት ችለዋል። ከአውሮፓውያኑ 2018 ወዲህ ልዑሉ ወደ አሜሪካ ሲጓዙ ይህ የመጀመሪያቸው ነው። በመጨረሻም ሳውዲ አረቢያ ከኔቶ ውጭ ዋና የአሜሪካ አጋር ሆናለች። በዚህም እስከ 48 የሚደርሱ የኤፍ-35 ተዋጊ የጦር ጀቶችን ለመግዛት የሚያስችላትን ስምምነት ተፈራርማለች። ይህ የሳውዲ አረቢያ የተራቀቀ የጦር መሳሪያ ግዢ ከወደ እስራኤል በኩል ተቃውሞ ገጥሞታል። ለመሆኑ ሳውዲ አረቢያስ የኤፍ-35 ተዋጊ ጄት ለመግዛት ለምን ጓጓች? የኤፍ-35 ሚናስ ምንድነው? በዕለቱ የዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረስሜነ ነኝ። 70% ለሚከፍሉ 30% እውነተኛ ቅናሽ በኮሪደር ልማቷ ያሸበረቀችው በውቢቷ ፒያሳና አራዳ ፓርክ ፊት ለፊት ከወዳጅነት ፓርክ አጠገብ ቅንጡ አፓርትመንቶችን ከሜሪትስ ፕሮፐርቲ ከባለ 1 እስከ ባለ 3 መኝታ ቤቶችን በካሬ ከ90 ሺህ ብር ጀምሮ ከ49 ካሬ እስከ 130 ካሬ ድረስ በመረጡት የካሬ አማራጭ ከ441 ሺህ ብር ጀምሮ በ10% ቅድመ ክፍያ ብቻ አቅርበንሎታል። እንዲሁም የጋራ መገልገያዎችን በውስጡ ያካተተ። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ቁጥር ይደውሉ። በአሜሪካ የበረራ ኩባንያ ሎኪድ ማርቲን የሚመረተው ኤፍ-35 ተዋጊ ጄት በጥቂት ሀገራት ውስጥ ብቻ ጥቅም ላይ ውሏል። በርካታ ሀገራት ደግሞ እንዲኖራቸው በጽኑ ይፈልጉታል። ይህ መሳሪያ በዓለም ላይ እጅግ የላቀ ተዋጊ አውሮፕላን በሚልም ይወደሳል። እንደ ንስር አሞራ ድብቶ ያጠቃል። በራዳርና በሌሎች ቴክኖሎጂዎች ታስሶ እንዳይገኝም ተነድፏል። ከዚያም የጠላትን መከላከያዎችና የጦር አውሮፕላኖች ከመተኮሳቸው በፊት የማጥቃት አቅሙን ተጠቅሞ ወደ አመድነትም ይቀይራል። በማንኛውም የግጭት ቀጠና የአየር የበላይነትን መቆጣጠር ያስችላል የሚባልለትም ነው። አውስትራሊያ፣ ካናዳ፣ ጣሊያን፣ ዴንማርክ፣ ኔዘርላንድ፣ ኖርዌይና እንግሊዝን ጨምሮ ኤፍ-35 አውሮፕላን በማምረት ከአሜሪካ ጋር አጋር ናቸው። እነዚህ ሀገራት የራሳቸው መንግስታት የሚጠቀሙባቸውን የጦር አውሮፕላን መለዋወጫም አሏቸው። በመደበኛ ማኮብኮቢያ ላይ ሊነሳም ሊያርፍም ይችላል። ነዳጅ መሙላት ሳያስፈልግ ረዘም ያሉ ተልእኮችን እንዲፈጽም ከነዳጅ ጋር የተያያዙ ጉዳዮች ላይ ማሻሻያም ተደርጎበታል። ኤፍ-35 ቢ የተሰኘው ተዋጊ አውሮፕላን በጣሊያን፣ ጃፓን፣ ሲንጋፖር እና አሜሪካ ጥቅም ላይ ውሏል። እንደ ሄሊኮፕተር ማረፊያና በጣም አጭር በሆነ ቦታ መነሳትም ይችላል። ይህም በጣም አጭር የአየር ማረፊያዎችን ለመገልገል ጥሩ አማራጭ ያደርገዋል። ከኤፍ-35 በተወሰነ ደረጃ የሚያንስ ቢሆንም ከባድ ክብደት ያለው በመሆኑ የነዳጅና የጦር መሳሪያ የመያዝ አቅምን ይቀንሳል። ኤፍ-35 የተሰኘው ደግሞ ለረጅም ርቀት ጥቃት የሚያገለግል ሱፐርሶኒክ የአሜሪካ የባህር ኃይል አውሮፕላን ነው። በአውሮፕላን ተሸካሚዎች ላይ ጥቅም ላይ እንዲውልም የተቀየሰ ነው። እነዚህ የጦር መሳሪያዎች ሳውዲ አረቢያ እንዳታገኝ እስራኤል ተቃውሞ አላት። ተቃውሞው ደግሞ በጋዛ ዓለም አቀፍ የጸጥታ ኃይል እንዲቋቋም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ማጽደቁን አልቀበለውም ከማለቷ ጋር የተያያዘም ነው። በሌላ በኩል ደግሞ በጸጥታው ምክር ቤት በጸደቀው ባለ 20 ነጥብ የመፍትሄ እቅድ መሰረት ጋዛን ወደ ቀደመው ሰላሟ ለመመለስ ሐማስ ትጥቁን መፍታት አለበት የሚል ቢሆንም ታጣቂ ቡድኑ ግን ይህንኑ አስቀድሞ ሊቀበል እንደማይችል አስታውቋል። እናም በአንድ በኩል ሐማስ ትጥቄን አልፈታም ሲል፣ በሌላ በኩል ደግሞ እስራኤል ውሳኔውን አልቀበለውም በሚል አቋሟ ገፍታበት ጋዛ ጣብቂኝ ውስጥ ብትገባ ሳውዲ አረቢያ ከሌሎች አጋር አካላት ጋር በመሆን ጣልቃ የመግባት ፍላጎቷ ተቀባይነት እንዲያገኝም ያስችላል። ያን ለማድረግ ደግሞ ሳውዲ አረቢያ የተራቀቁ የጦር አውሮፕላኖች ያስፈልጓታል። የአሁኑ የሳውዲ አረቢያ የአሜሪካ ጉዞ ቀዳሚው ጉዳይም ለዚሁና በቀጣይም በቀጠናው ለሚኖረው የተጠበቀና ያልተጠበቀ ሁኔታ መደላድል ለመፍጠር ነው። ፍላጎቷም ሰምሯል። ትራምፕና የሳውዲ አረቢያው ልዑል በዋሽንግተን ድግስ ላይ የጦር መሳሪያ ሽያጭ፣ የሲቪል የኒውክሌር ትብብር፣ አርቲፊሻል ኢንተለጀንስ እና ወሳኝ ማዕድናትን የሚመለከቱ ስምምነቶችን መፈራረማቸው ይህንኑ ያረጋግጣል። በዋይት ሃውስ ከአረቡ ዓለም ወደ ዋሽንግተን ያቀኑት እንግዳቸውን ተቀብለው ያስተናገዱት ትራምፕ ሳውዲ አረቢያን ከኔቶ ውጭ ያለች ዋና አጋር ሀገር መሆኗንም በይፋ አስታውቀዋል። ወታደራዊ ትብብሩም ወደ ላቀ ደረጃ ማደጉን አብስረዋል። ትራምፕ ለእነሱ በጣም አስፈላጊ የሆነ ነገር ነው። እናም ሳውዲ አረቢያና አሜሪካ ታሪካዊ ስትራቴጂክ የመከላከያ ስምምነት ተፈራርመዋል ሲሉም ተደምጠዋል። የመከላከያ ስምምነቱ በመካከለኛው ምስራቅ ያለውን ስጋት የሚያጎላም ነው። በተለይም የጋዛ ጉዳይ የተዳፈነ ሰዓት የመሆኑ ጉዳይ እንዲሁም እስራኤል ለቀጠናው ስጋት መሆኗን መቀጠል ተጠቃሽ ነው። በተለይም በሊባኖስ እስራኤል እያደረሰች ያለውን ጥቃት አጠናክራ መቀጠሏ ሌላኛው ለቀጠናው ስጋት የፈጠረ ጉዳይ ነው። የእስራኤል የምርምርና ትምህርት ማዕከል ኤልማ ሂዝቦላ ለእስራኤል አሁንም የደህንነት ስጋት ነው ሲሉም
መክሰሱ ስጋቱን የሚያረጋግጥ ነው። ተቋሙ በኢራን የሚደገፈው ሂዝቦላ የቀጠናው አለመረጋጋት ምንጭ መሆኑንም ገልጸዋል። በእነዚህና መሰል ምክንያቶችም የትራምፕ ለሳውዲ አረቢያ የጦር መሳሪያ የመሸጥ እርምጃ በመካከለኛው ምስራቅ ያለውን ወታደራዊ የኃይል ሚዛን ሊለውጥ የሚችል ጉልህ የፖሊሲ ለውጥ ተደርጎም ተወስዷል። አሜሪካ የምትከተለው ፖሊሲ እስራኤል በቀጠናው ጥራት ያለው ወታደራዊ ደረጃ ይዛ መቀጠል እንዳለባትም ይደነግጋል። እስካሁን ድረስ እስራኤል በመካከለኛው ምስራቅ F-35 ያላት ብቸኛዋም ሀገር ናት። ይህ በሆነበት ሁኔታ ሳውዲ አረቢያ ከአሜሪካ እንድትገዛ የተፈቀደላት የጦር መሳሪያ የእስራኤልን ወታደራዊ የኃይል ሚዛን ጥያቄ ውስጥ ማስገብቶታል። ልዑል መሐመድ ቢን ሳልማን በአሜሪካ ይፋ ካደረጉት ወደ $1 ትሪሊዮን የሚጠጋ ኢንቨስትመንት ውስጥ የኤፍ-35 ተዋጊ ጀቶችን ግዢ $142 ቢሊዮን ይዟል። ይህም በዓለም ላይ ቀዳሚውን ቦታ ይይዛል። እነዚህ ስምምነቶች በመካከለኛው ምስራቅ ዳግም ጦርነት እንዳይጀመር ተሰግቷል። ቀድሞ መገኘትን መርህ ለምታደርገው እስራኤል እንዲህ ያለው ሁኔታ እጇን አጣጥፋ የምትመለከተው ጉዳይ አለመሆንም ስጋቱን ከፍ አድርጎታል። ነገር ግን የእስራኤል ባለስልጣናት ሳውዲ አረቢያ ከእስራኤል ጋር ያላትን ግንኙነት በአብርሃም ስምምነት መሰረት እስካስተካከለች ድረስ የኤፍ-35 አውሮፕላኖችን ግዢ እንደማይቃወሙ ጠቁመዋል። በሳውዲ አረቢያ በኩል ደግሞ የአብርሃም ስምምነቶች እርስ በርሳቸው ይጋጫሉ የሚል አመለካከትም አለ። ይህም ልዑል መሐመድ ቢን ሳልማን ከትራምፕ ጋር ባደረጉት ስብሰባ ላይ በድጋሚ አረጋግጠዋል። የአብርሃም ስምምነቶች አካል መሆን የሚቻለው የሁለት ሀገራት መፍትሄ ግልጽ መንገድ ሲይዝ ብቻ እንደሆነም ልዑሉ ተናግረዋል። ሳውዲ አረቢያና እስራኤል መደበኛ የዲፕሎማሲ ግንኙነት የላቸውም። ግንኙነታቸውም ለረጅም ጊዜ በፖለቲካ በጸጥታ እና ቀጠናዊ ጉዳዮች ላይ የተመሰረተ ነው። በመካከላቸው ያለው ውጥረት በዋናነት የሚመነጨውን በእነዚህ ምክንያቶች ነው። ሳውዲ አረቢያ ነጻ የፍልስጤም መንግስትን በመደገፍ ምስራቅ ኢየሩሳሌም ዋና ከተማዋ እንድትሆን ትፈልጋለች። በተጨማሪም እስራኤል ከተያዙ ግዛቶች እንድትወጣ ነው ፍላጎቷ። በዚህም ምክንያት ሳውዲ አረቢያ የአብርሃም ስምምነት ተግባራዊ በማድረግ ከእስራኤል ጋር ያላትን ግንኙነት አላስተካከለችም። በሀገራቱ መካከል የቆየው ውጥረት በይፋ አልረገበም። ነገር ግን ሳውዲ አረቢያም ሆነች እስራኤል ከኢራን ጋር ባላቸው የተቀናቃኝነት ዙሪያ የጋራ ትብብር አላቸው። እስራኤል ኢራንን እንደ ትልቅ የደህንነት ስጋቷ አድርጋ ትመለከታታለች። ሳውዲ አረቢያም ኢራንን እንደ ቀጠናዊ ስጋት ትመለከታታለች። አሜሪካም ቢሆን በኢራን ላይ ያላት አቋም በበስተር በንከር የጦር ጄት የኒውክሌር መሰረተ ልማቷን እስከ ማውደም የሚያሽመደምድ ማዕቀብን እስከ መጣል የደረሰ ነው። ይህንኑም የመሰለው የጋራ ስጋት ከውጥረቱ በስተጀርባ እንዲቀራረቡ አድርጓቸዋል። ያም ቢሆን ግን በኢራን ዙሪያ አንድ ከሚያደርጋቸው የጋራ ጉዳይ ይልቅ በቀጠናው ወታደራዊ የበላይነትን ለመቀዳጀት ያላቸው ብርቱ ፍላጎት ገዝፏል። በአሁኑ ወቅትም ሁለቱ ሀገራት ወደ ጦርነት ሊያመሩ ይችላል የሚለው ስጋት እየጨመረ መጥቷል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ አልጀዚራ፣ ሮይተርስና ቢቢሲን በዋቢነት ተጠቅመናል።